ያዝበለው የወንዶች አተ ያዝበለው እናቱርና አተ አይሰማህም ወይ በለው እስኪ ከፍ በል ያዘው ና በል ጌታቸው ረዳ የአርሰናል ደጋፊ መሆናቸው እንግዲህ አረጋግጠዋል። ብራቮ አርሰናል በማለትም እንግዲህ በፌስቡክ ኦፊሻል ገጻቸው ላይ ማለት ነው ለጥፈዋል። እንግዲህ እንደሚታወቀው አርሰናል ዋንጫውን አንስተዋል። ሰሜን ለንደን በደስታ እያበረች ትገኛለች። አርሰናል የፕሪሚየር ሊግ ሻምፒዮንነቱን በዛሬው ምሽትም አረጋግጠዋል። በድጋሚ እንኳን ደስ ያላችሁ አቶ ጌታቸው ረዳ ማለት ነው። ብራቮ አርሰናል በማለትም ደስታቸውን ገልጸዋል። በእድሜ ማለት ጋይስ በእድሜ እኔ የስፖርት ኮንተንት ፖስታች አይደለሁም ጋይስ፣ ግን ይሄንን ስሜ ሊደብቃችሁ አሉት። በእድሜ ግን አርሰናል ዋንጫ ሲበላየው ጋይስ በእድሜ ማለት ከ22 ዓመት በኋላ ወዳቸዋለሁ አርሰናላውያን። እንኳን ደስ አላችሁ፣ እንኳን ደስ አለ በሉኝ እስኪ በማርያም ጎበዝ እምሮ አርሴ መጣ ይዞ ገባ አርሴ ይዞ ገባ የኛ ነው ዋንጫው የኛ ነው ዋንጫው የኛ ነው መርፈኛ ነው አርሴ መርፈኛ ነው አርሴ መርፈኛ ነው ቻምፒየንስ ሊጉ የኛ ነው ቻምፒየንስ ሊጉ የኛ ነው ቻምፒየንስ ሊጉ ፕሪሚየር ሊጉ የኛ ነው ፕሪሚየር ሊጉ ፕሪሚየር አማርኛ የኛ ነው ፕሪሚየር ሊጉ እንዲህ ነው ጫወታው እንዲህ ነው ስማ አርሰናል ዋንጫ ሲበላ አዎ ፈራለሁ ከቤት አዎ አትወጣም ኮቪድ ነው የምንሆንብህ ኮቪድ አትወጣም ከቤት በቃ ኮቪድ ፍስሚ ይሄ እንባ ብቻ አይደለም ውስጡ ደም ነው የፈሰሰኝ ያለው ደም ነው 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው ይሄ እንባ ብቻ አይደለም ደም ጭምር ነው ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለናንተ ነው ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን ምናቀው 20 ዓመት ሙሉ አቀርቀረን ነበር አሁን ግን ቀና ብለን በኩራት እንሄዳለን ዛሬ አልጮህም አልጨፍርም አልስቅም እሁድ የኔ ቀን እሁድ ነው ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ ከነገ ጀምሮ የአርሰናል ደጋፊ ሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ ከዛ እሁድ በደንብ ሰለብሬት እናደርጋለን ይሄ እንባ አይደለም የመገፋትና አንገት የመድፋት የማቀርቀር ውጤት ነው ደም ነው ይሄ አዲስ የወጣ መግለጫ ነው ከዚህ በኋላ ኤርና ሞል አደባባይ አርሰናል አደባባይ ተብሏል ከዚህ በኋላ አርሰናል አደባባይ ተብሏል ኤርና ሞል ከዚህ በኋላ በቃ
በቃ ከሌሊቱ 6 ሰዓት ነው። አርሰናል ዋንጫ በላ። ሊዱ አርሰናል ዋንጫ በላ። አርሰናል ዋንጫ በላ። ጌታን በላ። አርሰናል በላ። አርሰናል ዋንጫ በላ ነው። ኮዬ KFC እንኳን ደስ አላችሁ። በመላው ዓለም ያላችሁ እንኳን ደስ አላችሁ። የአርሰናል ደጋፊዎች ተበላ። ዋው አርሰናል! ዋው አርሰናል በላው። ሚካኤል አርቴታ አስለቅሶ አሰኝቶ አንቆራጦ ሚካኤል አርቴታ ዋንጫውን ወሰደው። ዋው አርሰናል! አለፈልን። ይህን ቡድን ስንደግፍ ማለት እግር ኳስ ህይወት ነው። እግር ኳስ ፍቅር ነው የምንለው ያለ ምክንያት አይደለም ጋይስ። በኢትዮጵያ ውስጥ እጅግ በጣም አንጋፋ ከሚባሉና አርሰናልን በማስተዋወቅ እንዲሁም ደግሞ የአርሰናል ደጋፊ በመሆንና በማቀንቀን የምናውቀው ጎስትም እንግዲህ እንደምትመለከቱት አርሰናል ሻምፒዮንነቱን ካረጋገጠ በኋላ ሲያነባ በሶሻል ሚዲያዎቹ ላይ እየተመለከትን ነበር። እጅግ በጣም አስገራሚ ነው። እሱ ብቻ አይደለም፣ በርካቶቹም ደስታቸውን ሲገልጹ እንዲሁም ደግሞ ስሜታቸውን መቆጣጠር አቅቷቸው ሲያለቅሱ ስንመለከታቸው ነበረ። ታዋቂው የአርሰናል አቀንቃኝ ጎስትም እንግዲህ በምትመለከቱት መልኩ ረዘም ላለ ደቂቃ ማለት ነው ሲያነባ እንዲሁም ደግሞ የተሰማውን ነገር ሲናገር ጭምር ስንመለከተው ነበረ። ለ22 ዓመት ጠብቅ ያለው እንዲሁም ደግሞ አርሰናል ማለት ነው ከዚህ ቀደም የቻምፒዮንስ ሊግ ፋይናል አልፎ ዋንጫውን ማንሳት ባለመቻሉ እጅግ በጣም ልቤ ተሰብሮ ነበር። ነገር ግን ከዛ በኋላ ሁሉንም ነገር ተቋቁሜ እስካሁን ድረስ በትዕግስት ማለት ነው ልቤ እያረረ የአርሰናል ዋንጫ መብላት ስጠባበቅ ነበረ። አሁን ጊዜው የኛ ነው ሲል ነው እየተናገረ የሚገኘው። የአርሰናል ደጋፊዎች አሁንም እንኳን ደስ አላችሁ። እስኪ ስሜታችሁን ኮሜንት ላይ አጋሩ። በሌሎች መረጃዎች በድጋሚ ተመልሼ እመጣለሁ። የፕላስ ምልክቷን ተጭናችሁ አብራችሁኝ ቆዩ። መልካም ምሽት። አርሰናል ዋንጫ የመብላቱ ነገር እየተሳካ አይደለ? በአዲስ አበባ ስቴዲየም 30,000 ሰው ድብልቅልቅ የሚልበት ልዩ የሙዚቃ ኮንሰርት ለአርሰናል ደጋፊዎች እያዘጋጀ ነው። አንተ የአርሰናል ደጋፊ ነህ? አዎ። አንቺ ማን ነሽ? እኔ ምንም አላውቅም። አርሰናል ነሽ? ማርያም ስለባስ ምንም አላውቅም። ማወቅ አለብሽ እኮ ሪሃና እኮ የአርሰናል ነሽ። ይሄን ሁሉ ታውቂያለሽ? ሪሃና የሆነችን ነው የምትሆነው። ኧረ ሰይፍሽ አይደለም። በማርያም ግን ከአርሰናል ከማንቸስተር እንደው ሰዎች ሲጨቃጨቁ ምናምን ሲያወሩ የትኛው ደስ ይልሻል? ያበሻ ቃል የሆነው የትኛው? ብዙ አርቲስቶች የአርሰናል ናቸው አርቲስቶች። አንቺም ደግሞ አርቲስት ነሽ። እኔ ማለት ነው አዲስ ገቢ አርሰናል ኮንሰርት ውስጥ ከተናታል። አንተ ስትጫወት ያንተ ደጋፊ አይቻለሁ የሆነ ጊዜ ስትጫወት። እኔ ደግሞ የሚጫወተው ብዙ ጊዜ አርሰናል ማሊያ አድርጌ ነው። በተሻለ